ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ አድማጮቻችን በያላችሁበት አክብሮታዊ ሰላምታችን ይድረሳችሁ። ለሰዓቱ ወደ እናንተ ለማድረስ የመረጥናቸውን አጫጭር ጉዳዮች ከዚህ እንደሚከተለው ማስደመጣችንን አህዱ ብለን እንጀምራለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳዘነጉ ወደ መረጃዎቻችን እናምራለን። ሊቨርፑል በአርኔ ስሎት ስር እየተመራ ባለፈው የውድድር ዓመት አስደናቂ የሚባሉ ጊዜያቶችን ማሳለፉ ይታወቃል። ታዲያ በዚህ ቡድን ውስጥ እንግዲህ ከስኬታማ የሚባሉ ዓመታቶችን ካሳለፉ ተጫዋቾች ጋር ኮንትራታቸውን የማራዘም የቨርጅል ቫን ዳይክና የሞሐመድ ሳላ ጉዳይ በዋነኛነት ትኩረት የተሰጠው ጉዳይ ነበር። ከዛ የነዚህ ኮንትራት የማራዘም ሂደቶች ከተጠናቀቁ በኋላ ሊቨርፑል በዝውውር ገበያው ላይ አመርቂ የሚባሉ ሂደቶችን ተከትሏል። ጀርሚ ፍሪምፖንግ ወደ አንፊልድ ከከተሙ ተጫዋቾች መካከል አንደኛው ተጫዋች ነው። ታዲያም ሪያል ማድሪድን ስለተቀላቀለውና እንደዚሁም ደግሞ የትሬንት አሌክሳንደር አርኖልድን ቦታ ስለመተካቱም ጀርሚ ፍሪምፖንግ ጥያቄ ቀርቦለት ነበር። በእርግጥ አለም በሊቨርፑል ቤት ትሬንት አሌክሳንደር አርኖልድን መተካት ከባድ ነው። ዋንጫዎችን ያሸነፈ ትልቅ ተጫዋች ነው። እንደዚሁም ደግሞ በሊቨርፑል ቤት ምናልባትም የሚጫወትበት የጨዋታ አቀራረብም ይወሰናል። አሁን ላይ እንግዲህ ከነዚያ የጨዋታ እንቅስቃሴዎችን ጉልህ አድርጌ ማሳየትና እንደ ሁልጊዜው በራሴ ተማምኜ የአሸናፊነት ባህሬን እነዚህን ጉዳዮች እንግዲህ በአንድ ላይ ማስቀጠል ነው የኔ ዋነኛ ግቤ ሲል እንግዲህ ከጀርሚ ፍሪምፖንግ አስተያየቱንም ሰጥቷል። በሊቨርፑል ቤት ትሬንት አሌክሳንደር አርኖልድ ለበርካታ ጊዜያት ፍሬያማ የሚባሉ እንቅስቃሴዎችን ማድረጉን እየገለጸው እንግዲህ ጀርሚ ፍሪምፖንግ በቀጣይ አሁንም በሊቨርፑል ቤት ስኬታማነትን ለማስቀጠል የአንበሳውን ድርሻ እንደሚወጣም አያይዞ ገልጿል። ስለ አዲሱ ፈራሚው ስለ ፍሎሪያን ቨርትስም አስተያየቱን ሰጥቷል። እንግዲህ በእርግጥ አለም ከዚህ በፊት በሊቨርጉሰን ቤት አንድ ላይ ተጫውተናል። እጅግ በጣም ልዩ ኪሎት ያለው ታታሪ፣ ሜዳ ላይ የሚያደርጋቸው እንቅስቃሴዎቹ ወሳኝ የሆነ እንደዚሁም ደግሞ እንደ አንድ ተጫዋች መከወን የሚገባውን ነገር በሙሉ ሜዳ ላይ የሚከውን ነው። በጫናዎች የማይወድቅ እንደውም ደግሞ ጫናዎች ሲበረቱበት አብዝቶ የሚወዳቸው ተጫዋች ነው የሚለው ጀርሚ ፍሪምፖንግ በሊቨርፑል ቤት አሁንም ቢሆን ከተጫዋቹ ጋርም በአንድ ሜዳ ለመጫወት ጉጉት እንዳደረበትም ተናግሯል። ፍሎሪያን ቨርትዝ አለም በሜዳ ላይ የሚያደርጋቸው እንቅስቃሴዎችን መመልከት ብቻ አንድ እግር ኳስን የማያውቅ ሰው ቢያይ እግር ኳስን እንዲወድ በእግር ኳስ ፍቅር እንዲለከፍ ሊያደርገው ይችላል። ለዚህም እንግዲህ በሊቨርፑል ቤት የሱ እንቅስቃሴ ብዙዎች በጉጉት እየጠበቁት ነው። ፍሎሪያን ቨርትዝ በሊቨርፑል ቤት አስደናቂ ብቃቱን የሚያሳያል ሲል እንግዲህ ጀርሚ ፍሪምፖንግም አስተያየቱን የሰጠበት ጉዳይ አለ። ከዚሁ ከሊቨርፑል ጋር በተገናኘ ፍሬድሪኮ ኪዛ በሊቨርፑል ቤት የመቆየቱ ጉዳይ እስካሁን የተረጋገጠ አይደለም እና ምናልባት ወደ ጣሊያን የሚያመራ ከሆነ ፍሬድሪኮ ኪዛ ሊቨርፑላውያን ለተጫዋቹ ምትክ እንዲሆን አንድ ተጫዋችን በምልመላ ክፍል ኃላፊዎቻቸው አማካኝነት እየተከታተሉት ይገኛሉ። ይሄም ልጅ እንግዲህ ማሊክ ፎፋና የተሰኘው የኦሎምፒክ ሊዮኑ የአጥቂ መስመር ሰላፊ ተጫዋች ነው። ማሊክ ፎፋና በዩሮፓ ሊግ ውድድር ማንቸስተር ዩናይትድ ላይ በነበረው የጨዋታ እንቅስቃሴ ጥሩ የሚባሉ እንቅስቃሴዎችን ካሳዩ ተጫዋች መካከል አንደኛው ነው። ከዛም እንደገና ደግሞ ለጎልም ቅርብ የሆነ የአጥቂ መስመር ሰላፊ ተጫዋች ነው። ይህንን ልጅ እንግዲህ ሊቨርፑላውያን በዋነኛነት የዝውውር ኢላማቸው ውስጥ አስገብተው እየሰሩበት እንደሚገኙም ነው ዘገቦችም እያመላከቱ የሚገኘው። ከማንቸስተር ዩናይትድ ጋር በተገናኘ የኢንተር ሚላን ስፖርቲንግ ዳይሬክተር የሆኑት ፒሮ ኦሴሊዮ ራስመስ ሆይሉንድን ጉዳይ በተመለከተ በአንክረው እየተመለከቱት ይገኛሉ። እንደዚሁም ደግሞ ትኩረት ሰጥተው እየሰሩ ይገኛሉ። ራስመስ ሆይሉንድ በጣሊያን ቤርጋሞ ላይ በአትላንታ ቤት እንግዲህ ጥሩ የሚባሉ እንቅስቃሴዎችን አሳይቶ እንደነበር ይታወቃል። እሱ ከዛ በኋላ አሁን ላይ በጣሊያን በድጋሚ ቢመለስ ልጁ ራሱን በደንብ አጎልብቶ በቀጣዮቹ ዓመታት ዓለም ላይ ያሉ ከሚባሉ ስመጥር አጥቂዎች መካከል አንደኛው ይሆናል ብለው እንደሚያስቡም ነው እየተገለጸ የሚገኘው። እንደ ቡድን በማንቸስተር ዩናይትድ ቤት ደካማ ዓመታትን አሳልፈዋል ዩናይትዳውያን። እንደዚሁም ደግሞ ተጫዋቹን በተናጠር ከተመለከታችሁ እዚህ ግባ የማይባል እጅግ በጣም የተዳከመ ዓመትን ያሳለፈበትም ጉዳይ አለ። በዚህም እንግዲህ በቀጣይ የውድድር ዓመት ላይ በኢንተር ሚላን ቤት ራስመስ ሆይሉንድን ልንመለከት የምንችልበት አጋጣሚም ሰፊ እንደሆነም ነው የተገለጸ የሚገኘው። ሌላው መረጃችን ወደ ኤምሬትስ ይወስደናል። በኤምሬትስ እንግዲህ አርሰናል በይፋው የዝውውር ኢላማ ውስጥ ካስገባቸው ተጫዋቾች መካከል የኤሜሬ ጉዳይ በዋነኛነት ይጠቀሳል። የፓሪሰን ጀርመኑ የመሃል ሜዳ ተጫዋች ኤሜሬ በዚህ የውድድር ዓመት ላይ እንግዲህ በነዣው ኔቬስ ቪቲኒያ ከዛ ማለፍ ሲል ደግሞ በአማካይ መስመሩ ላይ ጥልቅ የሚባል ሚና ሳይሰጠው የውድድር ዓመቱ እንደተጠናቀቀ ይታወቃል። እርግጥ 50 ጨዋታዎች ላይ ተቀይሮ የገባም በቋሚነትም የጨዋታ መርሃ
ችን አድርጓል። ታዲያ እንግዲህ ከኤሚሬ በቀጣይ የመዳረሻ ጉዳይ የት ነው ከተባለ ወደ ኤሚሬትስ የመሆኑ ጉዳይ ሚዛን ሊደፋ የሚችልበት አጋጣሚ አለ። ስለ አርሰናል እንግዲህ በስፋት የሚዘግቡ የተለያዩ የመረጃ ምንጮች እንደሚያሳዩት ከሆነ ኤሚሬን ለማስፈረም ሚኬል አርቴታን ፍላጎትም አሳይቷል። ይህ ፍላጎታቸው ደግሞ አሁን ላይ የመጣ ሳይሆን ቆየት ያለና እንደዚሁም ተጫዋቹን በዝውውር ኢላማቸው ውስጥ ያስገቡት በዚህ በክረምት የዝውውር መስኮት ሳይሆን ከጥር ጀምሮ ሲከታተሉት እንደነበርና ተጫዋቹ ላይ ግምገማዎችን ሲያደርጉ እንደነበርም ነው መረጃዎችም እያመላከቱ የሚገኘው። ሌላው እንግዲህ ከጀርመን የተሰሙ የሚገኘው ከዚሁ ከአርሰናል ጋር በተገናኘ የባየር ሙኒክ እግር ኳስ ክለብ የአርሰናሉን ኮከብ ጋብሪኤል ማርቲኔሊን ወደ ባየር ሙኒክ ማዛወር በሚችሉበት ጉዳይ ዝግጅታቸውንም እንግዲህ አጠናቀው ከአርሰናል ጋር ለመደራደርም እንደዚሁም ዳርዳር እያሉ ይገኛሉ ተብሏል። የጀርመን የመረጃ ምንጮቻችን እንደሚያሳዩት ከሆነ ታዲያ ባየር ሙኒክ ለ24 ዓመቱ የአርሰናል ኮከብ ያቀርበዋል ተብሎ የተጠበቀ የሚገኘው የዝውውር ጥያቄ በአርሰናል ቤት ከሚያገኘው ክፍያ የተሻሉ ክፍያዎችንም ያካተተ እንደሆነም ተገልጿል። በእርግጥ አርሰናል ከተጫዋቹ ዝውውር እንግዲህ በርካታ ሚሊዮን ዶላሮችን ሊጠይቅ እንደሚችልም ተገምቷል። በእርግጥ ቁጥራቸው እስካሁን ይፋ አልተደረገም። ግን ደግሞ አርሰናል እንደ ቡድን ስትመለከቱት ለቡድናዊ ግንባታቸው ያግዛቸው ዘንድ ትልልቅ የሚባሉ ስም ያላቸውን ተጫዋቾች ለማምጣት ይረዳቸው ዘንድ አሁንም ቢሆን የጋብሪኤል ማርቲኔሊ ወይም ደግሞ የሊያንድሮ ትሮሳርድን ከክለቡ ለቀው መውጣትን ይጠብቃሉ የሚሉ አንዳንድ መረጃዎችም በስፋት የተሰሙ ነው የሚገኘው። በአርሰናል ቤት እንግዲህ በክረምት የዝውውር መስኮት ያው በርካታ የሚባሉ የዝውውር ዜናዎችን እንሰማለን። የቪክተር ዮኬሬሽ ጉዳይ ዋነኛው ነው። ሚኬል አርቴታ ቪክተር ዮኬሬሽ እንግዲህ በሲንጋፖር መድፈኞቹ ለሚያከናውኑት በተለይ ከኤሲ ሚላን ከኒውካስትል ጋር የሚያደርጉት የፕሪሲዝን ጨዋታ ላይ በቡድን ስብስቡ እንዲገኝና ለማንቸስተር ዩናይትዱ የመጀመሪያ ሳምንት የፕሪሚየር ሊግ የመክፈቻ ጨዋታ ተጫዋቹ ፊት እንደሆንላቸው ይፈልጋሉና ቪክተር ዮኬሬሽን ዝውውሩን በቶሎ እንዳጠናቀቁላቸው ለአርሰናል የቦርድ አባላቶች ለነ አንድሪያ ቤርታ ስፖርቲንግ ዳይሬክተሩም ጭምር ማለት ነው አጥር ቀጠን ያለ ትዕዛዝንም አስተላልፏል። አንድሪያ ቤርታ በሰሞን ቀን ከስፖርቲንግ ሊዝበን የቡድን አመራሮች ወይም ተወካዮች ጋር በዮኬሬሽ ጉዳይ ላቅ ያለ ድርድሮችንም አድርገዋል። በእርግጥ ሚረርም ይህንን ዘገባም አረጋግጦታል። በዚህ ጉዳይ እንግዲህ በርካታ መረጃዎችንም ልሰሙ ትችላላችሁ። በዚህም አርሰናል ቤንጃሚን ሴስኮ ቪክተር ዮኬሬሽ በርካታ የአርሰናል ደጋፊዎችን ያሰለቹ ጉዳዮች እንደሆኑም ይታወቃሉ። ለማንኛውም እንግዲህ በቀጣይ የቪክተር ዮኬሬሽ መዳረሻ ወደ ኤምሬትስ ስቴዲየም የመሆኑ ጉዳይ ሚዛን እየደፋ እንደመጣም ተገልጿል። ሮድሪ ካሰብኩት እጅግ የላቀ ተጫዋች ነው ብሏል ኒኮ ጎንዛሌዝ አዲሱ የማንቸስተር ሲቲ ፈራሚ ያው በጥር የዝውውር መስኮት የፈረመው ማለት ነው። የ23 ዓመቱ ስፔናዊው ኮከብ ኒኮ ጎንዛሌዝ ሮድሪን ከገመትኩትና ከጠበቅኩት በላይ ሆኖ አግኝቼዋለሁ። ባጋጠመው ከባድ ጉዳት ምክንያት ከሜዳ ርቆ እንደነበር ይታወቃል። በዚህም እንግዲህ ከፖርቶ በ50 ሚሊዮን ፓውንድ ወደ ውሃ ሰማዮቹ ማንቸስተር ሲቲ ያመራው ኒኮ ጎንዛሌዝ ይሄ ልጅ አለ የሮድሪን ጉዳይ ማለት ነው በማንቸስተር ሲቲ ቤት የሚያደርጋቸው እንቅስቃሴዎች በዓለም ክለቦች ዋንጫ ተጣምሮ ስለተጫወቱ የማይታመን ነው። እጅን ባፍ የሚያስጨን ብሎም ደግሞ ፐርፎርማንሱ ከፍተኛ ነው። ሜዳ ላይ ጫናዎችን የሚያቀልበት መንገድ ተጫዋቹ አሁን ላይ እንግዲህ ከሮድሪ እጅግ በጣም ብዙ እንድንማር የሚያደርግ እንደዚሁም ከሱ ብዙ ነገሮችን እንድንቀስም የሚያስገድደን ጉዳይ ነው። በብዙ አማካኞች ውስጥ ያላዩዋቸውን ኳሊቲዎች በሮድሪጎ ውስጥ ተመልክቻቸዋለሁ ይላል። እንግዲህ ሮድሪ አስደናቂ የሚባል የባላንዶር ማሸናፊ ጭምር እንደሆነ ያው የሚታወቅ ነው አይደለ? ይህንን ተጫዋች እንግዲህ ያው ብዙሃኖችም እያቆለጳጳሱት ይገኛሉ። ማንቸስተር ሲቲም እንግዲህ ተመልሶ ላቸዋል። ከዚህ ጋር ተያይዞ ኒኮ ጎንዛሌዝ በሚያስገርም ፐርፎርማንስ ሆነም አስደንቆኛል ወይም አስደምሞኛል ሲል እንግዲህ ሀሳቡን የሰጠበት ጉዳይ ብዙዎችም የተቀባበሉትም ይገኛሉ። ማንቸስተር ዩናይትድ በቀጣይ ሳምንት በክለብ ውስጥ እንግዲህ አንድ ፈራሚን ያስተዋውቃል። ይህም ተጫዋች እንግዲህ ዲዮጎ ሊዮን የተሰኘው ወጣቱ የመስመር ተከላካይ ነው የሚሆነው። በእርግጥ ተጫዋቹ ቆይቷል ለማንቸስተር ዩናይትድ ፊርማውንም አስቀምጧል ከተባለ ነገር ግን ኦፊሻል አልሆነም ነበር የዝውውሩ ጉዳይ። አሁን ላይ እንግዲህ ማንቸስተር ዩናይትድ በቀጣይ ሳምንታት በክለብ ውስጥ ፈራሚዎችን ይፋ ሲያደርግ ዲዮጎ ሊዮን በቀዳሚነት ይነሳል። ወጣቱ የሊፍት ባክ ሚናነትን በአግባቡ የሚወጣው ተጫዋች እንግዲህ በቀጣይ የማንቸስተር ዩናይትድ እግር ኳስ ክለብን በቋሚነት ለማገልገል እንደዚሁም ወሳኝ ሚናዎችን ይወጣል ተብሎ ይጠበቃል። ነገር ግን አሁን ዲዮጎ ሊዮን ፊርማውን እንዳስቀመጠ በቀጥታ ወደ ማንቸስተር ዩናይትድ አካዳሚ የሚያመራ ልጅም ነው የሚሆነው። ከዚሁ ከማንቸስተር ዩናይትድ ጋር በተገናኘ አሊያንድሮ ጋርናቾን ለማስፈረም እንግዲህ በርካታ የአውሮፓ ክለቦች ለተጫዋቹ ጥሪዎችንም አቅርበዋል። በነገራችን ላይ ተጫዋቹ የማርከስ ራሽፎርድ 9 ቁጥር መለያ ያለፈበትን የአስቶን ቪላን ማሊያ ለብሶ ትሬኒንግ ሲሰራ መታየቱን ተከትሎ በርካቶችም ማጀብ እያሉ ነው የሚገኘው። የማንቸስተር ዩናይትድ ተጫዋቾች መነካቸው እስኪያስበል ድረስ አማድ ዲያሎ በብራይተን ማሊያ እንደዚሁም ደግሞ ፓትሪክ ዶርጉ በሮማ ማሊያ ልምምዶችን ሲሰሩ መመልከት አዲስ ነገር አይደለም። ነገር ግን የአሌሃንድሮ ጋርናቾ ጉዳይ ከረር እንዲል የተደረገው ከክለቡ ጋር እንግዲህ እንደሚለያይ የተነገረ እንደዚሁም ደግሞ ክለብ እንዲፈልግ በአሰልጣኝ ሩበን አሞሪም በተደጋጋሚ ጊዜ
ግልጽ ተደርጎለታል። በዚህ ምክንያት እንግዲህ ተጫዋቹ ምናልባት የማንቸስተር ዩናይትድ ቆይታው የሚገባደድበት ጊዜ እጅግ በጣም ቅርብ ነውም ተብሏል። በዚህም እንግዲህ በርካታ የአውሮፓ ክለቦች የተጫዋቹን ጉዳይ ባንክሮ የተመለከቱትም ይገኛሉ የሚሉ ዘገባዎችም ተሰምተዋል። ምናልባት ገንዘብ ከቀረበላቸው ማንቸስተር ዩናይትድ ይህንን ተጫዋች ለመሸጥ አይናቸውን እንደማያሹም ነው የመረጃ ምንጮችም የሚያመላክቱት ማለት ነው። በእርግጥ በማንቸስተር ዩናይትድ ቤት አሌሃንድሮ ጋርናቾ እዚህ ግባ የሚባል ስራዎችን መስራት ከብዶታል፣ ወይም ደግሞ የማንቸስተር ዩናይትድ መለያ ከብዶታል ብሎ መናገር ይቻላል። ግን ደግሞ ክለቡ ያን ያክል በዝውውር ገበያው ላይ በንቃት ሳይሳተፍ የክለቡን ተጫዋቾች ሽጦ መጨረሱ ደግሞ የሚዋጥም አይደለም የሚሉ ጉዳዮችንም በርካቶችም ያነሳሉ። ባየር ሙኒክ የጄሚ ጊትሰንን ጉዳይ በተመለከተ ከቸልሲ ጋር መፎካከር ይፈልጋል። የቦሩሲያ ዶርትሙንዱን የአጥቂ መስመር ሰላፊ ተጫዋች እንግዲህ 55 ሚሊዮን አካባቢ የተለጠፈበትን ይህን ተጫዋች እንግዲህ ወደ ቡድን ስብስባቸው ለመቀላቀል ባየር ሙኒክና እንደዚሁም ደግሞ ቸልሲ ፈላጊ ሆነዋል። እንደ ኪከር መረጃ ከሆነ የተጫዋቹ ዝውውር እስከ 5 ሚሊዮን አካባቢ የመድረሱ ጉዳይ የሚቀር አይደለም። የጣሊያኑ ክለብ ጁቬንቱስ የ25 ዓመቱን የማንቸስተር ዩናይትዱን አጥቂ የሆነውን ጀረን ማሊክ ሳንቾን ወደ ቡድን ስብስባቸው ለመቀላቀል ዝግጁ ናቸው። በእርግጥ የጣሊያኑ ክለብ እንግዲህ ፍራንሲስኮ ኮንሴካውን ከፖርቶ እንደዚሁ የዝውውር ሂደቶችንም እንደዚሁ በዋነኛነትም ከተመለከቱ በኋላ የጀረን ማሊክ ሳንቾ ጉዳይን በአጽንኦት ያዩት ይገኛሉ። በእርግጥ ጀረን ማሊክ ሳንቾ እንደ ማንቸስተር ዩናይትድ ላሉ ክለቦች በትልልቅ ደረጃዎች መጫወት በትልልቅ ደረጃዎች እንቅስቃሴዎችን ያደርጋል ተብሎ ተጠብቆ ወደ ቡድኑ ቢመጣም አሁን ላይ ግን አመርቅ የሚባሉ ሂደቶችን መከተል እንደከበደው ይታወቃል። በዚህም እንግዲህ ጆፌ የተጫዋቹን ጉዳይ በዋነኛነት የተመለከቱት ይገኛሉ። የቸልሲው አጥቂ ኒኮላስ ጃክሰን ከክለቡ ጋር ሊለያይ የሚችልበት እድል ሰፍቷል። ቸልሲዎችም እንደዚሁም ደግሞ ኒኮላስ ጃክሰንን አሁን ላይ ወደ ሳውዲ አረቢያ ለመላክም ዝግጁ ናቸው። የአውሮፓ ክለቦችም የተጫዋቹን ጉዳይ ይፈልጉታል። የ24 ዓመቱ የአጥቂ መስመር ሰላፊ ተጫዋች በተለይ በዓለም ክለቦች ዋንጫ ቀይ ካርድ ከተመለከተ በኋላ የቡድን አባላቶቹ በተጫዋቹ እንቅስቃሴ መበሳጨታቸውም ነው እየተነገረ የሚገኘው። በዚህ ጉዳይ እንግዲህ ከብስጭት የገባቸው የቸልሲ ከፍተኛ አመራሮች ከሊያም ዴላፕ በተጨማሪ ሌላ የአጥቂ መስመር ሰላፊ ተጫዋችን ወደ ቡድኑ በማምጣት ኒኮላስ ጃክሰንን ደግሞ ጠቀም ባለ ገንዘብ ወደ ሳውዲ አረቢያ ወይም ደግሞ ወደ ሌሎች አውሮፓ ክለቦች መሸኘት በሚችሉበት ጉዳይ ዝግጅታቸውን ማጠናቀዋል የሚሉ መረጃዎችን ተመልክቻለሁ። ጋዜጣ ዴሎ ስፖርት በዘገባው ያጋራው አንድ መረጃ አለ። ማንቸስተር ዩናይትድ የ25 ዓመቱን የፊዮረንቲናውን ጣሊያናዊ አጥቂ ሞይስ ኬንን ወደ ቡድናቸው ማምጣት ይፈልጋሉ ብሏል። 52 ሚሊዮን አካባቢ የዝውውር ዋጋ ተለጥፎበታል። ወደ ፓውንድ ስትቀይሩት ወደ 44.5 ሚሊዮን ፓውንድ ገደማ ማለት ነው። ለዚህ ተጫዋች እንግዲህ ማንቸስተር ዩናይትድ ማቅረብ የሚፈልጉት ገንዘብም ተመጣጣኝ የሆነ ገንዘብ ነው፣ ብዙ ርቀት የሌለው ማለት ነው። ከጁላይ 1 እስከ 15 ድረስ የተጫዋቹ ኮንትራትን በዚህ የውል ማፍረሻ ማግኘትም ይችላሉ። በዚህ ጉዳይ እንግዲህ የማንቸስተር ዩናይትድ ሰዎችም በዋነኛነት ትኩረት ሰጥተው ይሰራሉ ተብሎም ይጠበቃል። ያው የዝውውር ኢላማቸው ላይ እንግዲህ እነ ቪክተር ዮኬሬሽ ነበሩ፣ አልተሳካም። እነዚህ የዝውውር እንቅስቃሴዎች ተጫዋቹ ምርጫው ወደ አርሰናል አድርጓል። ስለዚህ በቀጣይ እንግዲህ የሞይስ ኬንን ጉዳይ በዋነኛነት ሁጎ ኤኪቲኬንም ጭምር በዝውውር ኢላማቸው ውስጥም አካተው እየተመለከቱ ነው የሚገኘው። የዩናይትድ ሰዎች ግን ከሞይስ ኬን ተወካዮች ጋር ምናልባት በቀጣይ ቀናቶች ሊነጋገሩ የሚችሉበት እድል ሰፊ ነው የሚሉ መረጃዎችንም ነው ጋዜጣ ዴሎ ስፖርት በዘገባው እያመላከተው። ሌላው በአወዛጋቢ መልኩ የቀጠለው የባየር ሙኒክና የኒኮ ዊሊያምስ ጉዳይ ነው። ኒኮ ዊሊያምስን ወደ ቡድን ስብስባቸው ለመቀላቀል እንግዲህ ባየር ሙኒክ አሁንም ቢሆን ፍላጎት ከማሳደር ባለፈ ረዥም ርቀቶችን ለመጓዝ ፍላጎት እንዳላቸውም ተገልጿል። ከዚህ አንጻር ስትመለከቱት ተጫዋቹ ቅድሚያ የሚሰጠው ባርሴሎና መቀላቀል ነው። ይህ ምንም ጥያቄ የለውም። እንደ ፍሎሪያን ፕሌተንበርግ ዘገባ ከሆነ ግን ባርሴሎና አሁንም ቢሆን ኒኮ ዊሊያምስን ለማስፈረም ከተጫዋቹ ጋር ስምምነት ላይ ቢደርሱም እንኳን ይህ የፋይናንሻል ችግሮቻቸው አሁንም ማነቆ እንደሆነባቸው ነው አያይዞም የሚገልጸው። ነገር ግን አሁንም ቢሆን ባየር ሙኒክ የተጫዋቹ ፈላጊ ሆኖ ብቅ ከማለትም ጎን ለጎን ተጫዋቹን ለማሳመን አሁን ላይ ከ10 ሚሊዮን ዩሮ በላይ በአመት የሚያገኝበትንም የዝውውር እንቅስቃሴም አቅርቦለታል። ኒኮ እንግዲህ በተለይ ባርሴሎናን ለመቀላቀል አመታዊ ደሞዙ ወደ 7 ሚሊዮን ዩሮ አካባቢ ነው። ነገር ግን አሁን ኦልሬዲ እጥፍ ማለት በሚቻል መልኩ ከ10 እስከ 12 ሚሊዮን ዩሮ አካባቢ አመታዊ ክፍያዎችን የባየር ሙኒክ እግር ኳስ ክለብ እንዳቀረበለትም ተገልጿል። ኒኮ ዊሊያምስ ግን መዳረሻው ባርሴሎና እንዲሆንና ከላሚን ያማል ጋር በግራና በቀኝ ያለውን የማጥቃት ዞን በስፔን ብሔራዊ ቡድን እንደሚያደርጉት ሁሉ በተመሳሳይ መልኩ በባርሴሎና ቤት ያን ነገር መድገም ይፈልጋል የሚሉ ዘገባዎችም ተሰምተዋል። ለማንኛውም የኒኮ ዊሊያምስ ዝውውር እንግዲህ በብዙ መልኩ ወደ ባየር ሙኒክ በብዙ መልኩ ወደ ባርሴሎና የሚሉ የተከፋፈሉ ሀሳቦችን እየሰማን ነው የምንገኘው። ነገር ግን የዝውውር መስኮቱ ላይ መጨረሻ ጊዜ እንግዲህ የምንመለከተው ነው የሚሆነው የተጫዋቹ መዳረሻ የት ሊሆን ይችላል በሚለው ጉዳይ። ዴቪድ ኦርኔስቴን ስለ ሜሎስ ኬርኬዝ አንድ መረጃን ይፋ አደረገ። ተጫዋቹ እንግዲህ ዛሬ ማለትም በዕለተ
በሰኞ እንግዲህ ከአመሻሽ ከቤልግሬድ ወደ እንግሊዝ በረራውን እያደረገ እንደሚገኝና ይህንንም እንግዲህ ዝውውሩን ይፋ ለማድረግ ተመራጭ ጊዜ ላይ እንደሚገኝም ተገልጿል። ምናልባት ይህንን ዘገባ ወደ እናንተ እያደረስን በምንገኝበት ሰዓት ዝውውሩ ይፋ ሊደረግ የሚችልበትም አጋጣሚ አለ። ሚሎስ ኬርኬዝ ከሃንጋሪ ወደ እንግሊዝ እንግዲህ በረራውን አድርጎ ከበርንመዝ ወደ ሊቨርፑል የሚያደርገውን ዝውውር እንግዲህ ከማጠናቀቁ አስቀድሞ የሕክምና ምርመራውን በዛሬው ዕለትም ያደርጋል። የ21 ዓመቱ የግራ መስመር ተመላላሽ ሊቨርፑልን በ40 ሚሊዮን ፓውንድ አካባቢ እንደሚቀላቀል የሚታወቅ ኬርኬዝ በሊቨርፑል ቤት እስከ 2030 የሚያቆይ የ5 ዓመት ኮንትራትም ቀርቦለታል። ይህንን ኮንትራትም እንግዲህ ይፈርማል ተብሎ ይጠበቃል። ከሁሉም አስቀድሞ ግን ኮንትራቱን ለመፈራረም ነው በዚህ ሰዓት ላይ ወደ ሊቨርፑል አንፊልድ ሮድ በረራን እያደረገ የሚገኘው የሚሉ ዘገባዎችም ተሰምተዋል። ሌላው በእግር ኳስ ላይ ከተመለከትናቸው እጅግ በጣም መልካም ስብዕናን ከተላበሱ ተጫዋቾች መካከል አንደኛው ድሬስ ሜርተንስ ነው። ሜርተንስ እንግዲህ ጫማውን ለመስቀል አሁን ጫፍ ላይ መድረሱም ተገልጿል። ቤልጅማዊው የፊት መስመር ሰላፊ ተጫዋች ሜርተንስ እንግዲህ በ38 ዓመቱ ነው ጫማውን ለመስቀል መወሰኑንም በሶሻል ሚዲያ ገጹም ያስታወቀው። በአውሮፓ አስደናቂ ዓመታቶችን አሳልፏል። በናፖሊ ቤት በተለይ ወደ ቱርክ አምርቶ በጋላታሳራይ እንደዚሁም ጥሩ የሚባሉ ጊዜያቶችን አሳልፏል። እንደዚሁም ደግሞ የናፖሊ ታሪካዊ ተጫዋችም ተብሏል። ወደ 400 የተቃረቡ ጨዋታዎችን ማለትም ከ397 በላይ ጨዋታዎችን አድርጎ 148 ጎሎችን በማስቆጠር እንደዚሁም የቡድኑ ከፍተኛ ጎል አስቆጣሪ እንደሆነ ይታወቃል። ለሀገሩ ቤልጅየም 109 ጨዋታዎችን አድርጓል። ከ20 በላይ ጎሎችንም እንደዚሁም ማስቆጠር የቻለበት አጋጣሚ አለ። ድሬስ ሜርተንስ ከእግር ኳስ ራሱን ማግለሉን እንደዚሁም ይፋ የተደረገበትም ጉዳይ አለ። ጁቬና ፖግባ አሁንም ቢሆን ስጣገባቸው ቀጥሏል። ጁቬንቱስ እኔን ሊያግዘኝ ፍቃደኛ አልነበረም ብሏል ፖል ፖግባ። ፈረንሳይ አማካኝ እንግዲህ በተለይ አሁን ላይ ከእግር ኳስ ታግዶ በነበረበት ወቅት ጁቬንቱሶች እኔን ለማገዝ ወይም እኔን ለመርዳት ምንም አይነት የፍቃደኝነት ስሜት አልታየባቸውም። ጦርነት በሉት ገጥሜ የነበረው ከጸረ አበረታች ተቋም ጋር እኔ በምሟገትበት ጊዜ አንድም ነገር ጁቬንቱስ በመሰረታዊ ነገሮችም ሊረዱኝ ፍላጎት አልነበራቸውም ብሏል። ለ18 ወራት ታግጄ እንግዲህ ከስቆይ ጁቬንቱስ እንዲረዱኝ ጠይቄያቸው ነበር፣ ነገር ግን ምንም አይነት እርዳታም ሊያደርጉልኝ እንደማይችሉ አሳውቀውኛል። ይህንም አሁን ላይ እንግዲህ በእኔ ህይወት ላይ እጅግ አሳዛኙ ጊዜ ነበረም ብሏል። አሁን ላይ የፈረንሳዩን ክለብ ሞናኮን ለመቀላቀል እንግዲህ ጫፍ ላይ ደርሷል የሚባልለት ፖል ፖግባ ከማንቸስተር ዩናይትድ ተለያይቶ በተለይ ወደ ጁቬንቱስ ባመራበት ወቅት አንድ የሰጠው አነጋጋሪ አስተያየት ነበር አይደል? ይህ አስተያየት ምንድነው? ፖግባን እስካሁን አላያችሁትም፣ አሁን በደንብ ትመለከቱታላችሁ ሚል ሐሳብን ሰጥቶ ነበር። በርካታ የማንቸስተር ዩናይትድ ደጋፊዎችንም ያስቆጣ ሐሳብ ነበር ተጫዋቹ ሰጥቶ የነበረው። ነገር ግን በተጠበቀው ልክ ሳይሳካለት ቀርቷል። በሀገረ ጣሊያን በጁቬንቱስ ቤት እንግዲህ በአንድ ወቅት የእግር ኳስ ብቃቱ ጥግ ላይ ደርሶ የነበረበት ጁቬንቱስ አሁን ላይ ለተጫዋቹ ጥብቅና አለመቆማቸው በብዙ መልኩ ለተጫዋቹም ሆነ እንደዚሁም ደግሞ ለተጫዋቹ ቤተሰቦችም አሳዛኝ የሚባሉ ጊዜያቶችን እንዲያሳልፉ አድርጓቸዋል የሚሉ ሐሳቦችም ተሰምተዋል። ፖግባም እንግዲህ ከዚህ ጉዳይ ጋር ተያይዞ ራሱም ይፋ ያደረገበት ጉዳይ እንደሚያመላክተው ከሆነ እኔ በዛ በተቸገርኩበት ጊዜ ከጎኔ አልነበሩም ማን የጁቬንቱስ እግር ኳስ ክለብ የበላይ ጠባቂዎች ሲልም እንደዚሁ አስተያየቱን የሰጠበት ጉዳይ እንግዲህ በርካቶችንም እያነጋገረ ነው የሚገኘው። ሌላኛው ጉዳይ የቀድሞ መድፈኛ ዊሊያም ገላስ የሰጠው አስተያየት ነው ብዙሃኖችንም እያነጋገረ የሚገኘው። ዊሊያም ገላስ እንግዲህ የሰጠው አስተያየት ምንድን ነው? አርሰናል ቪክተር ዩኬሬሽ፣ ቤንጃሚን ሴስኮ እያለ ጊዜ ማባከንና ጊዜያቶችን መግደል የለበትም። እነዚህ ፉክክሮችን ሙሉ ለሙሉ ትቶ መውጣት መቻል አለበት የሚለው ዊሊያም ጋላስ እንግዲህ ምንድነው ምክር አዘል ሀሳቡን ሲሰጥ ምንድነው የሚለው ለአርሰናል የተሻለ የምለው አጥቂ የኒውካስትል ዩናይትድ አጥቂ አሌክሳንደር አይዛክ ነው። ስለዚህ አይዛክን ለማስፈረም የተሻሉ የሚባሉ ፕሮፖዛሎችን ቢያቀርቡ የተሻለ ይመስለኛል። ወይም መከፈል የሚገባውን ያክል ገንዘብ ከፍለው ተጫዋቹን ወደ ቡድን ስብስባቸው መቀላቀል በሚችሉበት ጉዳይ ረጅም ርቀቶችን መጓዝ ሲጠበቅባቸው ቪክተር ዩኬሬሽ፣ ቤንጃሚን ሴስኮ እያሉ የአርሰናል ደጋፊዎችን ማስልቸት የለባቸውም የአርሰናል እግር ኳስ ክለብ የበላይ ጠባቂዎች። ስለዚህ አሁንም ቢሆን ስራዎችን መስራት የሚጠበቅባቸው እንቅስቃሴዎችን ማድረግ የሚጠበቅባቸው አርሰናሎች ለክለቡ ታሪክ ለክለቡ ዝና የሚጠቅም ትልቅ ስብዕናን ያለውን ተጫዋች ወደ ቡድን ስብስባቸው እንደመቀላቀል ነው አበክረው መስራት የሚጠበቅባቸው። ከዛ ውጭ ግን ቤንጃሚን ሴስኮና ቪክተር ዮኬሬሽ ያሉ ጊዜ ማባከኑ ለአርሰናል እግር ኳስ ክለብ እንግዲህ ጠቀሜታው አይታየኝም ሲል አስተያየቱን የሰጠበት ጉዳይ አለ። ሪዮ ፈርዲናንድ እንደዚሁም የቀድሞ የማንቸስተር ዩናይትድ ሌጀንድ ወይም ደግሞ የማንቸስተር ዩናይትድ ተከላካይ የነበረው ፈርዲናንድ ለአርሰናል መጫወትና ለማንቸስተር ዩናይትድ መጫወት የሰማይና የመሬት ያክል ልዩነት አለው። የማንቸስተር ዩናይትድ ክለብ እንግዲህ ጫናው እጅግ በጣም ከፍተኛ ነው። የአርሰናል ደግሞ ባጁ ያን ያክል ከባድ አይደለም ሲል አስተያየት የሰጠበትም ጉዳይ ብዙዎችን እያነጋገረ ነው የሚገኘው። ፈርዲናንድ ምን ነካው ሚሉም አልጠፉም። ነገር ግን ሪዮ ፈርዲናንድ ምንድን ነው የሚለው በማንቸስተር ዩናይትድ ቤት ተጫዋቾች ስኬታማ የማይሆኑት ወይም ደግሞ ተጫዋቾች የማይሳካላቸው የክለቡ ታሪክ የክለቡ
ከፍተኛ ስለሆነ ሚዲያዎች ጫና ስለሚያሳድሩባቸው እንደዚሁም ደግሞ በዓለም ላይ እጅግ በጣም በርካታ ደጋፊ ያለው ማንቸስተር ዩናይትድ ስለሆነ ለማንቸስተር ዩናይትድ ስትጫወት ለአርሰናል እንደመጫወት ቀላል አይሆንም የሚል ሐሳቡንም ሰጥቷል። በዚህም እንግዲህ ብዙሃኖችም በሁለት ጎራ ተከፍለው ሐሳቦችን እየሰጡበት ይገኛሉ። አንዳንዶች ፈርዲናንድ ምን ነክቶታል ሲሉ፣ አንዳንዶች ደግሞ አይ የፈርዲናንድ ሐሳብ ትክክለኛና ሚዛናዊ ነው እያሉ ይገኛሉ። እናንተ ሱድ አድማጮች የሪዮ ፈርዲናንድን ሐሳብ እንዴት ትመለከቱታላችሁ? የማንቸስተር ዩናይትድ ባጅ ከአርሰናል በላይ ክብደት አለው ወይም ደግሞ ለአርሰናል መጫወት ቀላል ሲሆን ለማንቸስተር ዩናይትድ መጫወት ግን እጅግ በጣም ከባድ ነው የሚለው የሪዮ ፈርዲናንድን ሐሳብ እንዴት ትመለከቱታላችሁ? ሐሳባችሁ እንድታጋሩን በአክብሮት የምጋብዛችሁ ነው የሚሆነው። የመጨረሻ ጉዳይ አድርገን ይህንን ጉዳይ ወደ እናንተ አደረስን። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ጊዜ በያላችሁበት።